ሰላም 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 ውድና የተከበራችሁ የኔ ተወዳጅና እንቁ ፋሚሊዎች እንደምን ቆያችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት የዓለም ዳር ድረስ በስራው በተለያየ ነገር ራሳችሁን ወጥራችሁ ያላችሁ ፋሚሊዎቼ እንደ ሁልጊዜው ሁላችሁ በያላችሁበት ሰላማችሁ ብዝት ይበልኝ እያልኩኝ እንግዲህ ዛሬ በብሩክና በሀይሚ ሀሳብ ተመልሼ ወደ እናንተ ብቅ ብዬላችኋለሁ። ፋሚሊዎቼ ዛሬም እንደ ሁል ጊዜው ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በተለይ ትናንትና በጣም ቆንጆ ሀሳብ አንስተን ነበረ። በጣም ብዙም አውርተን ነበር። እናንተንም ኮመንት አንስተን ይሄንም ሀሳብ ነግሬያችሁ ከእዩ ከሀይሚ ጋር ወይም ደግሞ ከብሩኬ ጋር በተያያዘ አንዳንድ ሀሳቦችን አንስተን ነበር። ያ ቪዲዮ ምንም አልታየም። እንግዲህ ያን ሀሳብ ከቻልኩኝ ዛሬም ለመድገም ሞክራለሁ። አንዳንዶቹን ከትናንትናው ቪዲዮ ጋር ኮላብ አድርገን ድጋሚ ሪቫይዝ እናደርገዋለን ማለት ነው። እንግዲህ ሀሳብ አስተያየታችሁን ለማየት ሞክሬያለሁ። አሁንም ሀሳብ አስተያየታችሁን ኮመንት ላይ ማስቀመጣችሁን እንዳትረሱ። የብሩክና የሀይሚ ሀሳብ ምን እንደሆነ አብዛኞቻችሁ እስቲ ግራ ገብቷችኋል። እውነቱን ለመናገር አብዛኞቻችሁ ግራ ገብቷችኋል አይደል? እኔ አሁን ግራ እንደገባው ሰው እኔ ራሱ እየወቀለ ምንም ይሄ ነው ብዬ ተጨባጭ ማሳየው የምናገረው ነገር በሌለበት ቦታ ብሩኬ ልጅቷ መጫወቻ እስከ መግዛት ድረስ ደርሷል። እንግዲህ ይሄ ማለት ደግሞ ብሩኬ ልጁን አምኖ ተቀብሏል ማለት ነው። ልጁን አምኖ ተቀብሏል። እኔ ራሴን እየተጠራጠርኩ ነው። በጣም ሹር ሆኜ እርግጠኛ ሆኜ ልጁ የብሩኬ እንዳልሆነና በጣም ብዙ ጊዜ ደጋግሜ ልጁ የብሩኬ አይደለም የዲኤንኤ ምርመራ ድጋሚ መደረግ አለበት ብዬ እስከ ጥግ ተከራክሬያለሁ። አሁንም ድረስ እኔ ያን ሀሳቤን አልቀይርም። ግን ይሄ ልጅ ትናንትና መጫወቻ ገዝቶ ከብሩክና ከእዩና ከሀይሚ ከልጅዮ ጋር ያሳለፈው ጊዜ በጣም ለማመን የሚከብድና ነገሩ ወደ ሌላ አቅጣጫ እያመራ እንደሆነ የሚያሳስብ ወይ ደግሞ በቃ ልጁ የእሱ እንደሆነ አምኖ ተቀብሎ ለማሳደግ እየሞከረ እንዳለ የሚያሳይ ነው። እኔ በጣም ነው ግራ የገባኝ። በጣም ከምላችሁ በላይ በጣም ከምላችሁ በላይ ነው ግራ የገባኝ። እኔ ከሀሳን ጋር ተገናኝቶ ከትናንቱ የነበረውን ቪዲዮ አብዛኞቻችሁ አይታችሁታል። እኔም የሰጠሁት ሀሳብ አለ። ከሀሳን ጋር ተገናኝቶ እኔ አዲስ አበባ መጣ እኮ አዲስ አበባ ተከትላኝ ትመጣለች፣ እኔ ልጅቷን የማሳደግ ግዴታ አለብኝ። እዩን እየተንከባከበ ወይም ደግሞ ለእዩ ቦታ እየሰጠ ሀይሚን ኢግኖር ያደረጋት መስሎኝ ነበረ። የተናገርኩም ከዛ አንግል ነው። ሀሰን ነገሮችን መሀል ላይ ሆኖ ማስተካከል የሚችለው በሁለቱም በኩል እንደ ጓደኛ ሆኖ እንጂ ለአንድ ሰው ወግኖ አይደለም። ለሀይሚ ወይም ለብሩክ ወግኖ አይደለም። ስለዚህ ያ ነገር ማስተካከል የምትችለው ከሁለቱም በኩል ያለውን ችግር ለመቅረፍ ጥረት በማድረግ ነው ምናምን ብዬ ሀሳብ ሰጥቼ ነበር። እንደውም አሁን ደግሞ ድጋሚ እኔም ራሴ ወደ ሌላ ጠርጥር እንድገባ እያደረገኝ ያልኳችሁ ለዛ ነው። ነገሮች ወዴት መስመር እየሄዱ ምን አይነት መስመር እየያዙ እንደሆነ ግራ እስኪገባን ድረስ ማለት ነው። ለመናገር የሚያዳግት ለማወቅ ለማመን የሚከብድ ሀይሚ በምን ሂሳብ ነው የሰው ልጅ እያሳደገች ከብሩኬ ጋር የምትኖረው? ምን አይነት ሀሳብ አመጣችሁ? እስቲ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡ። ነው ፋሚሊ በእውነት እኔ በጣም ግራ ገብቶኛል። ለዛ በጣም ከመላችሁ በላይ እኔ በምችለው አቅም አግዛለሁ። ለምንድን ነው ይሄ ዲኤንኤ ድጋሚ እንዳይመረመር የተፈለገው? ብሩኬ ልጁን መቀበል ፈልጓል ነው የእሱ ቢሆንም ልጅቷን መቀበል ፈልጓል ማለት ነው ብሩኬ። እኔ የምረዳው እንደዛ ነው። ለምን እቺ ልጅ ራሷ ወስዳ ባስመረመረችው ዲኤንኤ ታምኖ ነው እዚህ ደረጃ ላይ እየተደረሰ ያለው። ስለዚህ ልጅቷ የብሩኬ እንደሆነች ያምናችሁ ነገሩ እዚህ ጋር ሊቋጭ ነው ማለት ነው። የሰው ልጅ ወይም ደግሞ የራስህ ልጅ እያሳደግ ልትኖር ነው። እኔ የሰው ልጅ ነው ብዬ ማሰቡ የሰው ልጅ እያሳደግ ልትኖር ነው ብዬ ነው ማሰቡ ከየትኛውም ጊዜ በላይ በጣም እርግጠኛ ሆኜ ነው የምናገረው። እኔ ልጁ የብሩኬ ልጅ እንዳልሆነ ማለት ነው። ልጁ የብሩኬ ልጅ እንዳልሆነ እኔ አሁን በጣም ብዙዎቻችሁ ወሬ ብቻ ለምን ቀርባ አታናገራቸውም? ለምን አታናገራቸውም? ለምን የዲኤንኤ ምርመራ እንዲደረግ ጸጉሩን አታመጣላቸውም? ኤቭሪቲንግ ይሄ ሁሉም የሆነው የእነሱ ፈቃደኝነት ሲኖር ነው። ፋሚሊ የእነሱ ፈቃደኝነት ያስፈልጓል። የእነሱን ሰላማዊ ኑሮ የእነሱን ያንን ደስ የሚል ፍቅር የመጀመሪያ እንትናቸውን እኛ ስለወደድ ነው ስለፈለግ ነው ወይም ደግሞ እኔ ስለወደድኩት ስለፈለግኩት የሚሆን ነገር የለም። የብሩኬና የሀይሚ የጉዳዩ ባለቤቶች ናቸው እነሱ። የእነሱ ፍላጎት የእነሱ እቅድ ያስፈልገዋል። እነሱ ለምንም ነገር ዝግጁ ሳይሆኑ እኔ ዝም ብዬ ብናገር ብለፈልፍ ምንም ለውጥ የለውም። እኛ እንደ ሀሳብ ነው። እኔ አሁን ፋሚሊ ይህን ቪዲዮ ላይክ አድርጉ፣ ሼር አድርጉ፣ ኮመንት ጻፉ ምናምን ስል ለእኔ ብቻ አይደለም። እኛ የምናወራቸው ሀሳቦች እናንተ መጽፉት ኮመንት፣ እኔ የምናገረው ሀሳብ እነሱ ሊጠቅማቸው ይችላል የተወሰነ። ለምን
ከአንድ ሰው እይታ ረቀቅ ያለ እይታ አለ። በጣም ብዙዎቻችን የምናየው ቪዲዮ እነሱ ቪዲዮ ላይ ኮመንት ምጽፉ ሰዎች ያላችሁ፣ እኔም ጋር ኮመንት ምጽፉ፣ እኔም ከራሴ አንሳት ተነስቼ የማነሳቸው ሀሳቦች አሉ። ስለዚህ እነሱን ያገዛቸው ለነበረው ፍቅራቸው ይመልሳቸው ብለን የምናስበውን ያህል ብቻ ነው የምንሰራው ማለት ነው። በጣም ብዙ ቪዲዮዎች እየተሰሩ ነው አሉታዊ ሀሳቦችን ይዘው የነዚህ ልጆች አንድ ሰላማቸውን የማይፈልግ ሀሳቦች በጣም ብዙ ቪዲዮዎች እያየን ነው። በጣም ብዙዎቻችሁም ጠቁማችሁኛል። አንዳንድ ኮመንቶች የሆነ ቦታ ላይ ሄደ እንደዚህ አይነት ቪዲዮ እንደዚህ እኔ ሰርች እያደረኩ እያየሁ ነበር እና በጣም ከመላችሁ በላይ በጣም ብዙ አሉታዊ ቪዲዮዎች አሉ። ሰላማዊ ነገር ለመፍጠር ወይም ደግሞ የነበራቸውን ግንኙነት ለማደስ የሚጥር አንድም ቻናል አላየሁም። ነገሩን መባበስና ወደፊት የከፋ ነገር እንዲሆን እኔ ቪዲዮ የማይታየው ለዛ ነው ማለት ነው። አሁንም እኔ እየገባኝ ያለው እሱ ነው። እኔ የነዚህ ልጆች ሰላማዊ ሁኔታ ለማስቀጠል ወይም ደግሞ የነበራቸውን ግንኙነት ለማድረስ የሆነች ነገር እንጨምር እያልኩኝ ነው ያለሁት እንጂ ነገር እያባባሰን አይደለም። ሰላማዊ ሁኔታውን ለመመለስ እየጣርን ያለ ነው እኛ። አሁን ብሩክና ሃይሚ አሁን ይዞት የመጡት ነገር ደግሞ ይሄን ነገር እኔ ራሱ እየተቃወመ ነው። እኔ ማድረጋቸው ነገሮች በሙሉ የሚቃወም ሀሳብ ነው ማለት ነው። ለምን ብሩኬ ልጁን እንዳመነ ነው አክት እያደረገ ያለ ልጁን እንዳመነ ሃይሚም እንደተቀበለችው ልጅቷን ለማሳደግ የሚያስፈልገውን ነገር እንደሚያደርግ ከእዩና ከሃይሚ ጋር እንደዛ ሰላማዊ ጊዜ ማሳለፍ ማለት ሰው ተቀብሎታል። እነሱም ተቀብለዋል፣ ሃይሚም ተቀበላለች፣ እዩም የልቧ ሞልቶላታል። ሴራም ይሁን ከብሩኬ ጋር መሆንም ይሁን የፈለገችው መለያየትም ይሁን እነሱን የፈለገችው ኦልሬዲ እየተሳካላት ነው። 80% 70% ሄዳለች እቺ ልጅ። ለምን እኛ የተናገርነው ወይም ደግሞ እኔ እውነት ነው ብዬ ያሰብኩት ብሩኬን በማመን ልክ እኔም ባየሁት ልክ እኔም ባስመረመርኩት የዲኤንኤ ውጤቴን ባየሁት ልክ ነው እኔም እየሄድኩ ያለሁት። ለምን እኔ ስቲል አሁንም ድረስ ልጁ የብሩኬ አይደለም ብዬ ማመን ሰው ስለሆንኩኝ እስቲ እንደኔ ልጁ የብሩኬ እንዳይሆነ የምታምኑ ሁላችሁም ኮሜንት ላይ ልጁ የብሩኬ አይደለም፣ ብሩኬ ልጁ ማሳደግ የለበትም፣ ብሩኬና ሃይሚ መቼም አይለያዩም፣ የነበራቸው ፍቅር ጊዜ ይመለሳል እያላችሁ አሁንም ደጋግማችሁ ኮሜንቱን ያጠቅልቁልኝ። እኔ ሌላ ምንም አይደለም ፋሚሊ። ምክንያቱም ነገሩ በጣም ግራ እያጋባናል፣ መስመር እየሳተ ስለሆነ ነው ይሄን እንምላችሁ። አሁን ብሩኬና ሃይሚ መቼም አይለያዩም፣ ልጁ የብሩኬ አይደለም። የሌላን ሰው ልጅ የማሳደግ ግዴታ ደግሞ የለበትም። ካስፈለገ የዲኤንኤ ምርመራ ድጋሚ ይደረግ። እኔ በየትኛውም መልኩ ለማገዝ ዝግጁ ነኝ ፋሚሊ። እኔ አሁንም ይሄ ቃል ነው በጣም በተደጋጋሚ ተናግሬያለሁ። በጣም በተደጋጋሚ ይሄን ነገር ተናግሬዋለሁ። እኔ አሁንም መልስ የሚሰጠኝ ካገኘው ሰው እንዳገዛቸው የሚፈልጉ ከሆነ ነገር አለ አይደለ? የትኛውም ሰው እኮ ብቻውን ሙሉ አይደለም ይባላል። እኔ ደግሞ በትንሹም ቢሆን ከነሱ በላይ ለዩ ላልቀርብ እችላለሁ። ከነሱ በላይ ስለዩ ላላቅ እችላለሁ። የተፈጠረውን ጉዳይ ከነሱ በላይ አውቄ አይደለም፣ ከነሱ በላይ ለነሱ አስቤ አይደለም። የትኛውም ሰው ለራሱ የሚበጀውን ያውቃል። ግን አንዳንድ ሰው ምክርም ሊያስፈልገው ይችላል። ከእድሜ በእነሱ ሊበልጡ ሰዎች ሊሆኑ ይችላሉ። እንደዚህ አይነት ላይፍ ያሳለፉ ሰዎች ሊሆኑ ይችላሉ። አሳሳቢ ላይፍ ነው የያዙት፣ ወይም ደግሞ አሁን ያሉበት ሁኔታ በጣም ይከብዳል። በተለይ ሃይሚም በሴት አቅም ሃይሚ ራሱ በሴት አቅም እንደዚህ አይነት ሁኔታ ውስጥ መግባት በራሱ በጣም ከባድ ነገር ነው። ስለምታወደው ስለምታፈቅረው ወይም ደግሞ ከሱ ጋር ያለ ሪሌሽንሺፕ ስለምትወደው ብቻ ልጅ ተቀብላ የማሳደግ አቅም አለ? አንቺ ይሄን ቪዲዮ የምታየው ከዚህ ፊት ጠይቄያለሁ። ታደርጊያለሽ? 3 ዓመት 4 ዓመት ለምን 10 ዓመት ለምን አይሆንም? አብረሽ የቆየሽው ሪሌሽንሺፕ ውስጥ ልጅ እንዳለ ብታቂ ትቀመጫለሽ? አመት ታረቅሻታለሽ፣ ትታያለሽ። ቆርጠሽ ነው የምታየው። በጣም በእርግጠኝነት ነው የምነግርሽ። ለወንድ ልጅ ምንም ላይመስል ይችላል፣ ወይም ለወንድ ልጅ ምንም ላይሆን ይችላል። ለሃይሚ ግን በጣም ከባድ ነገር ነው። እኔ አሁንም ይሄንን ነገር ልጁ የብሩኬ እንደሆነ አምኜ አይደለም እየተናገርኩ ያለሁት። አካሄዳቸው ግን ብሩኬ አምኖ ለመቀበል ዝግጁ የሆነ ሰው ስለሆነ ወይም ደግሞ አምኖ ተቀብሎ ያለ መጫወቻ እየገዛ ያጫወተ ኤቭሪቲንግ እኔ ምን እንደምል አላውቅም። ቃል ያጥረኛል ለራሴ ማለት ነው። እኔ በጣም ከባድ ነገር ነው። እኔ ፋሚሊ ምን እንደምል አላውቅም። በጣም ምሬድ ነው ያልኩት። አልጠበቅኩም። ብሩኬን በዚህ ልክ አልጠበቅኩም። ሃይሚ ለየትኛውም ሰው መመስከር ላቆም
አሁን እንደዚህ ተናግሬ ሳፍር ብሩኬ ሁለተኛ ሰው እኔ ይሄ ነገር እስኪወጣ አሁንም አላምንም። የዲኤንኤ ምርመራ ድጋሚ እስኪመረመር ወይም ደግሞ ያለውን ነገር ድጋሚ ያወጣን እስከናይ ምናምን ባለው አላምንም። ልጄ ብሩኬ ነው የሚለውን ነገር እኔ በራሴ መንገድ ስለ ውጤቱን ናምናውን ወስጄ ውጤቱን ስላየሁት ነው እንደዚህ እያልኳቸው ያሉት። አሁንም እነሱ እንዲመረመሩ ፈልግ ነበረ፣ ግን እነሱ ፈቃደኛ ካልሆኑ ምንም ማድረግ አይቻልም። ከልቤ ነው ማዝነው። እኛ በጣም የነበራቸውን ግንኙነት ለማደስ ወይም ደግሞ ያ ትምህርት የሚሆነን ፍቅራቸውን ለመመለስ በጣም ብዙ እየጣርን ያለ ነው። አሁንም ሰላማቸውን ያብዛልን መድኃኒዓለም። ከዚህም በኋላ ያለውን ነገር እሱ ነው የሚያውቀው። እንግዲህ እኔ ከዚህ በላይ ፋሚሊ ምን እንደምል አላውቅም። በጣም ግራ ስለገባኝ ማለት ነው። ስለ ቪዲዮም ስለ ላይፋችሁም ስለ ሀሳቡ ከሰው አእምሮና ከሰው ጭንቅላት በላይ የሆነ ያለ ነገር ነው። አሁንም ቢሆን ልጄ ብሩኬ ነው ብዬ እማመን ሰው አይደለሁም። ከኔ ጋር የሆናችሁ ሁላችሁም ልጄ ብሩኬ አይደለም እያላችሁ ኮመንቱን አጠቅልቁልኝ። በቀጣይ ቪዲዮ እንገናኛለን። ሰላም ቆዩኝ።